ሰላም እንዴናችሁ ቲጂ ነኝ እንኳን ወደ YouTube ቻናል ላይ በደህና መጣችሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ይሄንን ቪዲዮ ምናልባት ላለቀው እችላለሁ ሪከርድ እያደረኩ ያለሁት ቅዳሜ ጠዋት 4 ሰዓት ከምናምን አካባቢ ነው ላለቀው እችላለሁ ግን አም ሪከርዲንግ ኢት ኤኒዌይ ሶ ሁለት ሪሌት የሚያደርጉ ሀሳቦችን አግኝቼ ለአንዳንዶቻችሁ ይጠቅማል ብዬ ስላሰብኩኝ ነው ይሄንን ሀሳብ ማነሳው መጀመሪያ የተላከልኝ ቪዲዮ የአንዲት ልጅ የቲክቶክ ላይ ሰራቸው ቪዲዮ ነበር ባልሽ ከማገጠብሽና ባለሀብት ከሆነ ወይም ደግሞ ፕሮቫይድ የሚያደርገው እሱ ከሆነ የሚል ቪዲዮ ልካለት ሰርታ በጣም ብዙ ሰው ሪያክት ሲያደርግበት አየው ወደሱ መለሳለሁ ሌላ ደግሞ ከዚህ ጋር በጣም የገረመኝ የሆነ ቪዲዮ አገኘው ሶሻል ሚዲያ ላይ አሁንም አይ ቲንክ አንዲት ሳውዝ አፍሪካዊት ናት ኡጋንዳ ናት እሷ ያጋራችውን የግል ታሪኳን ሰማሁኝና በጣም ገርሞኝ እንደው ፈልጌ ያጣሁት መልሼ ስፈልገው አጣሁትና የሷም ታሪክ ገረመኝ እና ሶሻል ሚዲያ ላይ ምን አይነት ነገሮች እንደሚሰራጩ ሳስብ በጣም ገረመኝ በነገራችን ላይ ሶሻል ሚዲያ ላይ የሚሰራ ሰው ሰነፍ አይደለም ሌዚ አይደለም ሌዚ እና ሰነፍ ቢሆን ኑሮ ይሄ ሁሉ ቶክሲሲቲ እንደዚህ ባንድ አይሰራጭም ነበር ሰው ሁሉ ከኤክስፒሪየንሱ ከኖረበት ከተጎዳበት ከብስጭቱ ሰውን መጉዳት ከሚፈልግበት ፖይንት ኦፍ ቪው ተነስቶ ቪዲዮ ባይሰራ ኑሮ ይሄ ሁሉ ጤናማ ያልሆነ አስተሳሰብ አይሰራጭም ነበር ሶሻል ሚዲያ ላይ የሚሰሩ ሰዎች ሌዚ አይደሉም ሰነፎች አይደሉም ማስታወቂያ የሚሰሩ ሰዎች ለሰው አዝነው የሆነ ኮንተንት የሚሰሩ ሰዎች በጣም ጎበዝ ካልኩሌቲቭ ስማርት ሻርፕ እንደሆኑ በዚህ አጋጣሚ በጣም እንድታስታውሱ ፈልጋለሁ ገራገር የሚመስሏችሁ ሰዎች ራሱ ገራገር እንዳልሆኑና ደብዳው በጣም ሶሻል ሚዲያን ከሶሻል ሚዲያ ቤኔፊት ማድረግ የሚፈልጉ ሰዎች እንዳሉ በጣም ሪኮል አደረግላችሁ ፈልጋለሁ ወደ ሴትዮዋ ስቶሪ ልመለስ ሴትዮዋ ስታወራ የነበረው ነገር ምንድነው ባሏን ታገባዋለች ከዛ 9 ወር ሙሉ ከባሏ ጋር መተኛት አትፈልግ እና ናይስሊ ጠይቃታል ለ3 ወር ፐርሲስት አድርጎ ጠየቃት ለ3 ወር ከዛ you know this feminism አብሮ መተኛትን ወሲብን እንደ አዋርድ እንደ ሪዋርድ ነው የምንሰጣቸው እኮ አብረው ላሉ ሰዎች አይደል እንደ ሪዋርድ መስጠት አለበት ተብሎ በሚታሰብ በዚህ ኮሚኒቲ ላይ ልክ ከጓደኛዋ ጋር ስትማከር እንዴ ማንኝ ብሎ ነው የሚያስበው ፓኒሽም አለችኝ ፓኒሽም ለቲም ነው እንደፈለገ የሚያገኘው ነገር እንዳልሆነ ኢማጂን ሚስቱ ናት ተጋብተው ነው ከዛ የሆነ ጊዜ ላይ ፐርሲስት ያደርግ ነው አምናት እንደሙድ አምናት ኢንትረስትድ ያለች ታልፈዋለች እሱም ብቻ አይደለም ሬዚስታንሷ አደገና ማንኝ ብለ ነው የምታስበውና ምግብ ሰርቭ ማድረግልህ you know ዩጋንዳንስ ሴቶቹ ምግብ ሰርቭ ሲያደርጉ ራሱ ተንበርክከው ነው ሰርቭ የሚያደርጉት አይደል ይችኛው እንግዲህ በጣም ጥሩ መካሪ ስለነበራት ሬቤሊየስ ሆነችና ማንኝና ነው ብለ የምታስበው ራስ ኩክ አድርገህ ብላ ራስ አሙቀ ብላ ምናምን ማለት ጀመረች ከዛን ጥሩ ጓደኛ አለቻት አይደል ፓኒሽም ለቲምሲ አለቻት በአመቱ እንደዚህ አይነት ድራማውን በቀጠሉ በአመቱ እሱም መታጠቢያ ቤት ሆኖ ስልኩ ላይ ቴክስት ይገባል ወተት አልቋል ዳይፐር መግዣም ብር ላክ የሚል ቴክስት ይገባለትና ታይና ትደነግጣለች ከዛን ኮንፍሮንት ታረጋለች እንደተለመደው you know እንዴት ታረጋለህ ምንድነው ይሄ ታልሚ ምናምን ብላ ኮንፍሮንት ስታረጋው ከ3 ወር በኋላ እኮ አንቺን መለመንም ማስገደድም አቆምኩኝ እንደባል ማግኘት የሚገባኝ ነገር ማድረግ ካልቻልሽ እና በለመንኩሽ አጋጣሚ ሁሉ ይሄንን ነገር ማድረግ እንደማልችል ከነገርሽኝ ዘን ምን አረጋለሁ አላት በዚህ ዙሪያ ላይ ደግሞ የሷ እናት ማርች ታረግላት ነበር የት ሀባቱ ትላት ነበር ይሄን ካወቀች በኋላ የፍቺ ወረቀት ላከላት
መቼም አንድ ባለ አእምሮ ሰው there is no way ሰውየውን ይፈርድበታል ብዬ አላስብም። መጀመሪያውኑ መፍታት ነበረበት፣ ሌላ ታሪክ ነው። ግን 3 ወር ፐርሲስት ካረገ በኋላ የገዛ ሚስቱ ሪፊውዝ ስላረገች የሚስትነት ሚናዋን መወጣት ስላልፈለገች ሚስት የምትሆነው ሴት ፈልጓል። ይሄ ነገር ሶሻል ሚዲያ ላይ ሲነገር ሴቶች አካውንታቢሊቲ መውሰድ ስለማንፈልግ መጮህ ሊቀናን ይችላል። እንዴት እንዲያረጋል? ባለጌ ነው፣ መጀመሪያ አይፈታትም ነበር፣ እንዲያረግም ነበር፣ እንዴት ሄዶ ይወልዳል ምናምን፣ እሺ ባትለው ስለምን አይታገሳትም፣ ለምን ፐርሲስት አያረግም ሊባል ይችላል። ሶሻል ሚዲያ በጣም ቆንጆ ለሴት የሰጣት ነገር ምንድነው? አካውንታቢሊቲ አቮይድ በማድረግ የቆሰሉ ሴቶችን ይሰበስብና ኮሚኒቲ ነው የሚፈጥረው። እንዲተዛዘሉና ልክ ነሽ እንኳንም እንዲያረግሽው ልክ ነበርሽ የሚል አይነት ኮሚኒቲ ነው የሚፈጥረው። the same way እቺ ልጅ የሰራችው ቪዲዮ ላይ ባልሽ እንደማገጠብሽ ከደረሽበት፣ በተለይ ደግሞ ልጆች ከወለድሽና እሱ ባለ ሀብት ከሆነ እና ደግሞ ልጆች ከወለድሽ ማለት ነው እየማገጠብሽ እንደሆነ አትንገሪው። አሁን ላይ ነው ብልጥ መሆን ያለብሽ። ያስማገጠችብሽ ሴትዮ ፈልገሽ አግኛት። ከዛ በኋላ አንቺን በምን እንደበለጠችሽ በጥበብ ፈልጊ። ከደረሽበት በኋላ ራስሽ ላይ ስሪ። ብዙ ሰው ነው የጮኸው፣ ገብቼ አላየሁም። በጣም ብዙ ሰው ነው የጮኸው። በጣም ፋኒሊ ደግሞ የሚያስቀኝ ነገር እንደዚህ አይነት ኮንተንት ላይ ቀዳሚ ተሰላፊ ሆነው ሪያክት የሚያደርጉት ሃፕሊ ሜሪድ ነን ብለው የሚያስቡት ሴቶች ናቸው፣ ወይም ሃፕሊ ሜሪድ እንደሆኑ መልሰው መላልሰው የሚናገሩት ሴቶች ናቸው በጣም ሪያክት የሚያደርጉት። አይሮኒክ። በምንም ሁኔታ ቺቲንግ እንደማናበረታታ ታውቃላችሁ። ዝሙት ነው፣ ማመንዘር ነው፣ ኃጢአት ነው። ምንም አይነት ኮቴሽን አይሰጠው፣ ምንም አይሰጠው። ግን ለምንድነው አውትሬጀስ የሆኑት? ለምንድነው ብስጭት የተፈጠረው? ለምንድነው የልጅቷን ኮንተንት ኢትስ ጀስት አ ኮንተንት ብለው ያላለፉት የሚለውን ጥያቄ በጣም ራሴን መጠየቅ ፈለኩኝ። ዱ ዜይ ፊል የሆነ ውንድ አለ፣ የሆነ ፍርሃት አለ፣ የሆነ ትሬት አለባቸው። ነገ እንደዚህ የሆነ ነው የሚል ትሬት አለ ወይ? what is this? ለምንድነው ሰው ሪያክት የሚያደርገው? why are you guys reacting? ኮንተንቱ ላይ ምንም ስህተት አላየሁም። she was trying to warn a woman፣ እያስጠነቀቀች ነበር። እንዲህ ከተፈጠረ የሚል ሀሳብ መስጠት ትችላለች፣ መብቷ ነው። ግን ቲክቶክ ላይ እንደዚህ አይነት ኮንተንት አይሰራም በፍጹም። ለምን? ከዚህ ትሪገር do you hear a threat የሚለውን ጥያቄ ራሳቸውን ቢጠይቁ ደስ ይለኛል። do you hear a threat ነው የሰማችሁት? በጣም አንዳንድ ጊዜ የአንዳንዶቻችሁ ብስጭት ምንም ያህል ሀሳባችሁን አርቲኩሌት ብታረጉ፣ ቀስ ብላችሁ ብታወሩ፣ የሆነ ኤክስፕሬሽናችሁን ብትቀይሩ ራሱ ውስጣችሁ ያለውን ኤንገር ብስጭት አይቀይረውም። የቃላት ብዛት ብስጭታችሁን አይቀይረውም። አይገርማችሁ? አዝማቻዝ እንደዚህ አይነት ኮንተንት መስማት እንደማንፈልገው ሁሉ እንደዚህ አይነት ኮንተንት ሊጠቅመን ይችላል ብዬ አስባለሁ። ሶሻል ሚዲያ ላይ ስንቆይ ወይም ደግሞ እንዲሁ in a lifetime የአንዳንድ ግንኙነት ትሬድ ኦፍ እንዳለ የምናስብ አይመስለኝም። በግንኙነት መካከል የሆነ ዋጋ የምንከፍልለት ነገር እንዳለ የምናስብ አይመስለኝም። ሶሻል ሚዲያ ደግሞ በጣም ቆንጆ ነገሩ ሴቶቹ ምንም ዋጋ የማይከፍሉ ምንም ነገር ኃላፊነት የሌላቸው በቃ እንዲሁ ስለሆኑ ብቻ ኑሯቸው ያማረ እንደሆነ መልሰው መላልሰው ስለነገሩን ሌላ ትሬድ ኦፍ ያለው ወይም ደግሞ ሌላ ኮምፕሮማይዝ የሚያደርጉት ነገር የሌለ ነው የሚመስለን ሞኝነታችን። በጣም ሰክሰስፉል ትዳር ስታዩ you think ሴቷ ምንም ኃላፊነት የሌለባት ነው የሚመስላችሁ። ሶሻል ሚዲያ ላይ ያለችው ሴት she works her butt off። ይሄን ሪሌሽንሺፕ እናንተ የምታስቡት አይነት ሪሌሽንሺፕ እንዲሆን በጣም ነው ስትራይቭ የምታደርገው፣ በጣም ነው ትዳሯ ላይ የምትሰራው። ግን እናንተ ፊት ስትመጣ በቃ she's just a baby እንድትሉ ምንም ነገር እንዳላረገች በቃ ደስ ብሏት ኑሮን እንደምትኖር እናንተ ላይ ፕሪንት ማድረግ ትፈልጋለች። ብዙዎቻችሁ ከላይ ስለምታዩ በደንብ አንደርስታንድ ላታረጉ ትችላላችሁ። አንዳንዴ ኮስት ቤኔፊት
አናሊሲስ እንደሌለ እናስባለን ወይም ደግሞ የአንድ ነገር ፕሮስ ኤንድ ኮንስ ያለው አይመስለን። የሆነ ውሳኔ በህይወታችን የሚመጣው ውሳኔ የሚጎዳ የሚጠቅምን እንደሆነ አናስብም። አንዳንዱ ነገር ክድን ነው የምናደርገው ነገርየው እስኪገለጥ ድረስ እና ብዙ ሰዎች መስማት አይፈልጉም። መስማት አልፈልግም ስላልሽ ነገሩ ካለመፈጠር ወደ ኋላ አይመለስም። ስለዚህ አንዳንድ ሰዎች አንኮምፎርታብል የሆነ ትሬድ ኦፍን መስማት አይፈልጉም። ትዳሮቻችሁ ላይ መስራት አትፈልጉም። ሶሻል ሚዲያ ላይ ቅብትብት ብላ እንደምትቀመጡ ሴት ነው መሆን የምትፈልጉት። ከዛ በኋላ ትዳራችሁ ክራምብል ሲያደርግ ደግሞ ምንም አይነት ሌላ ማድረግ የሚጠበቅባችሁ ነገር ያለ አይመስላችሁም ሳድሊ። እና I need to remind you ትዳር የሚሰራበት ነገር ነው። It needs all your energy። እንደሚያታልሏችሁ አይደለም። ቅብትብት ብለው ዛሬ ሾፒንግ ልወጣ ነው፣ ዛሬ እንትን ልወጣ ነው፣ ዛሬ ዴት አለኝ እንደሚሉት አይደለም። እዚህ የቆያችሁ በደንብ አንደርስታንድ ታደርጉታላችሁ ብዬ አስባለሁ። ስለዚህ uncomfortable trade off ሊመጣ ይችላል። when someone is getting divorced የሆነ ሰው ሲፋታ ሲለያይ ሊያጣ የሚችለው ብዙ ነገር አለ። at the same time ሊያገኘው የሚችለውም ጥቂት ነገር ሊኖር ይችላል። እሱን ግን ማሰብ እንድንፈልግ አይፈለግም። ሶሻል ሚዲያ በጣም አታክ የሚያደርገው በጣም የሚጎዳው ፕሩቭ ሚ ሮንግ ሴቶችን ነው። ሃይሊ የሚጎዳው ሴቶችን and funnily በጣም የሚገርመኝ ነገር ብዙ ጊዜ ስፔሻሊ ሞደርን ዊመን ስንሆን ያው ገንዘብ ስለሰራችሁ ገንዘብ ምናምን ስለሚባል እና በጣም ፕራውድ ስለሆንን ክብራችንን ያለ ልክ ስለምንወድ ቺት አድርጓል ሊቭ የሚለውን ነገር ልጅቷ ቻሌንጅ አድርጋባቸዋለች። ቺት አድርጓል፣ አዎ እሺ ልትሄጂ ትችላለሽ፣ ግን ቢ ካልኩሌቲቭ ስትል ኖ ቺት አድርጓል ውጪ በቃ። ከዛ የሆነ ልብሳችሁን ልቅም አድርጋችሁ ልጆቻችሁን ይዛችሁ መውጣት፣ ከዛ መንገድ ላይ መውደቅ። አይ ቲንክ ሞደርን የሆኑ ሴቶች ወይም ደግሞ ፕራውድ የሆኑ ሴቶች ሊናገሩ የሚፈልጉትን ነገር ዲስፕሩቭ ያደረገች ይመስለኛል ልጅቷ። ለዛ ነው በጣም አውትሬጀስሊ ኤንግሪ የተሆነባት። ቺት አድርጓል እና ዩዝ ዩር ብሬን ትለናለች እንዴ? ቺት እኮ ነው ያደረገው፣ ለምንድን ነው የምትቀመጪው? ውጪ ወታስ የሚለውን ነገር ማሰብ አይፈልጉም። ወታስ none of this women የትኞቹም እነዚህ ቡራ ከረየው ሲሉ የነበሩ ሴቶች ባሌን ፈታው መንገድ ላይ ወደኩ እርዱኝ ብትላቸው ዞር ብለው አያዩት። we know how selfish they are። ቢዝነስ ካሰራቸው ገንዘብ ካመጣላቸው ምንም አይነት ነገር ኮምፕሮማይዝ ከማድረግ ወደ ኋላ እንደማይሉ ደጋግመን ያያየናቸው ይመስለኛል። እና ቺት አድርጓል ውጪ በቃ፣ ቺት አድርጓል ታዩ በቃ የሚለውን ነገር ቻሌንጅ አደረገችባቸው። እንዴት ቻሌንጅ ታደርጊያለሽ? women needs to leave በቃ ቺት ተደረገባት መውጣት ነው ያለባት። ለምንድን ነው የምትጠብቀው? ለምንድን ነው አናላይዝ የምታደርገው? ለምንድን ነው አይምሮዋን የምትጠቀመው? she disproved ቻሌንጅ ያደረገችው ልጅቷ አስተሳሰባቸው። and እነዚህ the other side of ሴቶች የሚጠቀሙት ብሮክን ሴቶችን ባገኙ ቁጥር ነው። ግራ የገባትን ሴት ባገኙ ቁጥር ነው ቤኔፊሻሪ የሚሆኑት። we care about you አይዞሽ እናዝንልሻለን እኮ ይላሉ። they don't even care። እና አንዳንድ ሀሳብን I think she challenged them funnily መቼም የቲክቶክን ኮሚኒቲ እናውቀዋለን። ቺት የተደረገባት ሴት ትኖራለች። and maybe outrageously react ያደረገችው አንዷም ልትሆን ትችላለች። አንዳንዴ we don't want to deal with the reality። ግን ወንዱ ላይ በጣም የገረመኝና ምናልባት ምክንያት ይሆናል outrageousአቸው ምክንያት ይሆናል ብዬ የማስበው ነገር እንደዚህ ተለምዷል አይደል? በእኛ ዘመን ውጭ እንጂ ምን አባቱ ጭራሽ ቺት አድርጎ አይደለም ቺት አድርጎ ከሴት ጋር እንዴት ያወራል ብለሽ ተለዩ ተፋችሁ ምናምን ያልናቸው ሴቶች በጣም ወተው ቸኩለው ወተው ሰፈር አድርገው ያየናቸውን ሴቶች
በከንቱ ነበር እንደ ሰፈር ያረኩት፣ መጠበቅ እችል ነበረ፣ በዚህ መልኩ መውጣት እችል ነበር የሚለውን ነገር ሲያስቡ መጠበቅ እችል ነበረ የሚለውን ነገር ያሳስባቸው ይመስለኛል። በጣም ብዙ ሴቶችን አግኝቻለሁ። በጣም ብዙ ሴቶችን መለየት፣ መፋታት ምናምን የሚፈልጉ ብዙ ሴቶችን አጋጥመውኝ ያውቃሉ። and I always ask them a question, is it beneficiary for you? በዚህ ሰዓት መፋታትሽ ነው የሚጠቅምሽ ወይስ አለመፋታትሽ? we need to use our brain. just because ቴክስት ተደራረገ የኔ ቆንጆ አለም ምናምን ብለን አንፋታማ። አምናተ አፕሩቭ እያደረኩኝ አይደለም፣ ባድ ቢሄቪየር አፕሩቭ እያደረኩ አይደለም። ግን ሁሉ ጊዜም ቢሆን ኮስት and benefit አናሊሲስ ይሰራል። የትኛው ነው የሚጠቅመኝ? ኢጎዬ ነው የሚጠቅመው ወይስ ራሽናል መሆን ነው፣ እንደ ባለ አእምሮ ማሰብ ነው ወይስ ፕራውድ መሆን ነው የሚጠቅመኝ የሚለውን ነገር እናስባለን። ብዙ ሴቶችን አስቀምጫለሁ ቤት ውስጥ and then they realized ያኔ አንቺን ባልሰማ ኑሮ I would have lost it ያሉኝ ብዙ ሴቶች አሉ። አንዳንዶቹ እንደውም የራሳቸው መንገድ ጠማምነት ስላለው የተመለሱም አሉ። by the way እግዚአብሔር ይባርከኝ። ውጪ፣ ምንም አይጠቅምሽም፣ እንዴት ቺት ካረገብሽ ሰው ጋር ትኖሪያለሽ መባል፣ ቺት ካረገብሽ ሰው ጋር ኑሪና አብረሹ ተኚ ምናምን እያልኩኝ አይደለም። በጣም ልጥጥ ልታረጉ የምትፈልጉ ሰዎች አሉ። ግን ደግሞ we've got to know አንዳንድ ሰፈሪንጋችን ዩዝለስ ሊሆን ይችላል። ልጄን ብቻ ማሳደግ ያቀተኝ መሰለ አሳድጋለሁ ብለን አንዳንዶቻችን ሁሉን ነገር ብቻችንን እናረጋለን። ሰውየው እየቻለ እኮ ነው because we're too proud prove ማድረግ ስለምንፈልግ አሳያለሁ፣ ልጅ ያላባት እንዴት እንደሚያድግ አሳያለሁ ብለን too much emotional burden ራሳችን ላይ ያስቀመጥን ብዙ ሴቶች አለ። ያኛው emotional burden ሲቀመጥና እንዴ በዚህ መልኩም እኮ ብትወጪ ትችይ ነበር ስትል ይቺ ልጅ is offending፣ ያበሳጫል፣ ያናዳል። ለአንዳንድ ሴቶች ባልሽን ፈተሽ ብቻሽን የኖርሽው ነገር ልጆቼ ምናምን ብለሽ ዋጋ የከፈልሽው ነገር ብዙም ያን ያህል ዋጋ ባትከፊም እኮ ትችይ ነበር የሚባለው ነገር is offending፣ በጣም ነው የሚያበሳጨው። በጣም የሚገርመኝና ሶሻል ሚዲያ ላይ የምናየው ነገር ሴቶች በጣም ኢሞሽናል ናቸው፣ ኢሞሽናል ክሪቸር ናቸው ተብሎ መልሶ በላልሶ ስለተነገረን ስትራቴጂክ እንዲሆኑ አንፈልግ። ቺት አረገ ሊቭ፣ ሰደበሽ ሊቭ፣ የሆነ ነገር አድርጓል ተተሽ ውጪ የሚለው ነገር ሪዋርድ ሲደረግ ነበር ለዘመናት። አባቱ ደግሞ እሱም ወንድ ሆኖ እሱም አባቱ ሆኖ እሱም ባል ሆኖ ምናምን ብለው ነግረውናል አይደል? ስለዚህ for longest ሴቶች ስትራቴጂክ ሆነው የተጀመረውን ትዳር ማቋረጥ እንደሚችሉ አልተነገራቸውም። especially modern women ከእናቶቻችን ዘመን በኋላ በጣም ፕራውድ ስለሆንን ነገሮችን ስትራቴጂክሊ ከማሰብ ይልቅ ፕራውድ ሆነን ኢጓችን ድሪቭን አድርጎን ነገርን ማቋረጥ ክብራችንን ማሳየት እንፈልጋለን። ሞኝነታችን እና ስትራቴጂክ ሆኚ ያለችው ልጅቷ I see nothing wrong። አፈርም እያረገች አይደለም። ቺት አረገብሽ ቻይና ቁጭ በይ አይደለም፣ እንደ ድሮ እንኳን አይደለም፣ ችለሽ ቁጭ በይ እኮ አይደለም ያለችው። መጀመሪያ ፋይንድ አውት ያቺ ሴት ያላት ነገር ምንድነው፣ አንቺስ የሌለሽ ነገር ምንድነው? how about እንደ ሰውየው ሲናሪዮስ ቢሆን how about የሴትነት ሚናሽን ሳትወጪ ቀርተሽ ሰውየው የሴትነት ሚናውን የምትወጣ ሴት ፈልጎስ ቢሆን እሺ ፋይን ፍቹ። ይሄ ስተትሽ ስተት እንደሆነ ካልገባሽ እኮ ነገም ስታገቢ the same thing ነው የምትደግሚው። ስለዚህ አሁንም አንቺ ሴንት ነሽ፣ አሁንም አንቺ መልአክ ስለሆንሽ ስተት ስለማይነገርሽ እና የሚያባብሉሽ ሰዎች ስላሉ ስትራቴጂክ ሁኚ ሲባል ይማቅጥብሽ ታገሹ ነው የሚመስልሽ። ምን ችግር አለ? ሰው እየተማገጠበት ይኖራል እኮ ነው የሚመስልሽ። ኖ፣ ይሄ ነገር ከሰልፍ ወርዝ ጋር አይገናኝም፣ ራስን ከማክበር ጋር አይገናኝም።
አይገናኝም። ራሷን የምታከብር ሴት፣ ራሷን የምትወድ ሴት ስትራቴጂክ ናት። ኢሞሽናል አይደለችም፣ ስሜታዊ አይደለችም። ትዳሩ መቀጠል አይችልም። ትዳሩ የሚቆምበት በጣም ሁነኛ ምክንያት አለ። ሁነኛ በዚህ አጋጣሚ በነገራችን ላይ አንድ ሰው ከማገጠ መጽሐፍ ቅዱስ እንኳን ፍቃድ ይሰጣችኋል። መጽሐፍ ቅዱስ ፍቃድ ይሰጣችኋል፣ መብታችሁ ነው። ግን እንደ ብልጥ ሴት የሚጠቅማችሁን ነው ማወቅ። አሁን ላይ ብፋታ ምንድነው የምጎዳው፣ ብቀመጥ ምንድነው የምጎዳው የሚለውን ነገር ካልኩሌት ማድረግ አለባችሁ እንዴ። እስከ መቼ ነው ኢሞሽናል የምትሆኑት? ስትራቴጂክ ይኮናል እኮ ችግር የለው። ነሰሰርሊ አብራችሁ ተኙ እየተባለ አይደለም፣ አብራችሁ ነው እየተባለ አይደለም። ግን ደግሞ ኖ ዋት ዩ ላክ፣ ምንድነው የጎደለሽ? አሁን በዚህ ዘመን የሆነ ነገር ጎሎሽ ይሆናል አትባልም ሴት። ሶሻል ሚዲያ ዘመን ነዋ። አንቺ ዩር ፐርፌክት ዘ ዌይ ዩ አር የሚል ነጋዴ የሞላበት ዘመን ላይ ስለሆንን ሴቷን አካውንተብል ማድረግ አይቻልም። 6 ወር ሙሉ አብረው ያልተኙ ባልና ሚስቶች ሰምቻለሁ። So you mean to tell me you're going to complain? ለምኖ ካልሆነለት are you going to complain? ይቀመጥ አንቺ ጋር። የሚስትነት ሚናን ሳትወጪ እሱ የባልነት ሚናውን እየተወጣ ከሆነና ማግኘት የሚፈልገውን ነገር ከሌላ ቦታ ካገኘ there's no way that you have a right to complain። እንዴት እንዲያረጋል አይባል። 1 ዓመት ሙሉ ዲፕራይቭ ያረግሽውን ነገር it's your responsibility by the way። ህጋዊ መብቱም ነው by the way፣ በህግም የተቀመጠ ነገር ነው። አንዱ ሰው ሌላኛውን ሰው መከልከል አይችልም። ኤክሰፕሽናል አለ፣ ግን ህግ ራሱ ይደግፈዋል። ያው አብሬ አልተኛ ማለች ብላችሁ ሄዳችሁ አትከሱም obviously፣ ግን ደግሞ ህጉም ያስገድዳል። ኦኬ። ስለዚህ ስትራቴጂክ መሆን አይፈለግም ሶሻል ሚዲያ ላይ። what you need to be is emotional ከሆንሽ ውሳኔዎችሽ ሁሉ ጤናማ አይሆኑም። ጤናማ ካልሆኑ ትጎጃለሽ። ስትጎጂ እነዚህን ሰዎች ትመለከቻለሽ። እነዚህን ሰዎች ስትመለከቺ ገንዘብና አቴንሽን ታመጪላቸዋለሽ። that's what they want. they don't want you to be rational። ምክንያታዊ እንድትሆኚ፣ እንድታስቢ፣ እንድታመዛዝኝ አይፈልግም። ብታስቢና ብታመዛዝኝ እኮ in the first place እነዚህን ሰዎች ፎሎ አታረጊም ነበር። የልጅቷ ኮንተንት ላይ ምንም ስተት አላየሁም። ግን ሶሻል ሚዲያ ሪዋርድስ ቁጣ፣ አመጽ፣ ጩኸት። ባልሽ ፕሮቫይድ የሚያደርግ ከሆነና አንቺ ገቢ ከሌለሽ እና ሲማግጥ ካገኘሽውና መፍታት ከፈለግሽ መጀመሪያ ሴትዮዋን አገኛትና ምንድነው የእሷ ያላት እኔ የሌለኝን ብለሽ ቼክ አድርጊ። ስቲል ኦኬ what do I lack? ምንድነው እኔ ያልሰጠሁት እሷ የሰጠችው? fine, it's another extreme but still fine። እሺ ከዛን ፕላን አድርጊ። ማሻሻል ከቻልሽ fine፣ ካላሻሻልሽ leave it up። እሺ የሆነውን ሁኑ። ግን እንደዚህ አይነት ነገር ቁጣን ይቀሰቅሳል። ከዚ አንዳንድ ሴቶች ነባራዊ ሁኔታ ላይ ያለው ነገር ላይ ዲል ማድረግ አይፈልጉም። ስሜታቸውን ብቻ ነው ሪዋርድ ማድረግ የሚፈልጉት። ቁጣ ነው የሚፈልጉት፣ አመጽ ነው የሚፈልጉት፣ ረበል ማድረግ ነው የሚፈልጉት። ቺቲንግን አለማበረታታት ይቻላል። ግን ደግሞ አሁን ማንም ሰው በህይወቱ ፌስ እያረገ ያለውን ነገር፣ በህይወቱ እየገጠመው ያለውን ነገር ግሬስፉሊ እንደ ባለ አእምሮ ዲል ማድረግ እንደሚችል ማስታወስም አይቻል። he cheated leave፣ ቺት አረገብሽ leave፣ ከሴት ጋር ሲያወራ አገኘሽው leave፣ ሴክሲስት ነው ወይም ደግሞ ወጥ ስሪ ብሎሻል leave፣ የሆነ ነገር አለ leave። ሁሉን ነገር በመሄድ ነው፣ በቃ በመሄድ ተጓዦች በቃ መሄድ ነው። ስትራቴጂክ መሆን አትችሉም። ስትራቴጂክ ከሆናችሁ ቁጭ ብላችሁ ካሰባችሁ፣ ጊዜ ከወሰዳችሁ
ሶሻል ሚዲያ ላይ የምታባክኑት ጊዜ የለም። ሶሻል ሚዲያ ላይ የምታባክኑት ጊዜ ከሌለ እነዚህን ሰዎች አታዩዋቸውም። ካላያቸዋቸው ገንዘብ አይሰሩም። አማራጭን ረጋ ብሎ ማሰብ ዝሙትን ማበረታታት አይደለም። አማራጭን ዝግ ብሎ መፈለግ እሱ ለሚያደርገው ነገር ማረጋገጫ መስጠት አይደለም። አማራጭን እንደ አእምሮ እንዳላት ሴት ስሜታዊ እንደሆነች ሴት አይደለም። አማራጭን አእምሮ እንዳላት ሴት ቁጭ ብሎ ማሰብ ልክ ነው፣ አበረታችሁ፣ ሪዋርድ አድርጊው ማለት አይደለም። እኔ ግራ የሚገባኝ እሺ ትፍታው፣ ከዛስ የቤት ኪራይ ትከፍሉላታላችሁ፣ ምግብ ታበሏታላችሁ፣ ልጆቿን ቴክ ኬር ታደርጉላታላችሁ። you don't even care። አንዳንዶቻችሁ ለሴቶች ምንም ግድ እንደማይሰጣችሁ ምናቀናቃለን። but you pretended as if የሴቷ መብት no ለሴት በጣም ከተቆረቆራችሁ እውነቱን ንገሯት። ቺት አድርጎብሻል፣ ቺቲንግ ኃጢአት ነው። ማመንዘር ኃጢአት ነው። አዎ፣ ግን ከዚህ ትዳር ላይ መውጣት ትችላለሽ፣ መብታለሽ። እስቲ ግን ስትወጪ ግሬስፉሊ ውጪ፣ ስትወጪ ለአንቺም ለልጆችሽም በሚጠቅም ሁኔታ ውጪ ይባላል። ለምን አይባልም? አመንዝሯል፣ ቺት አድርጎብሻል፣ ሊቭ ቴላስ ስቶሪ። እስቲ እንዴት ነው ቺት ያደረገው? እስቲ እንዴት ነው ፋይንድ አውት ያደረገው? እስቲ ንገሪን። ሌላ ቢተር ወመን እንፍጠር፣ ሌላ መራር ሴት እንፍጠር። ስትራቴጂክ መሆን፣ ስትራቴጂ መንደፍ ክብርን ማጣት አይደለም። ክብር ማጣት አይደለም። ሰልፍ ወርዝን አለማወቅ አይደለም። ሰልፍ ወርዝን አለማወቅ አይደለም። ሰልፍ ወርዝሽን ስታቂ ነው የትኛው ነው የሚጠቅመኝ፣ መውጣት ነው መቀመጥ ነው ተቀምጬ ነገሬን ማስተካከል ነው እንዴት ነው መቀጠል ያለብኝ የሚለውን ነገር ማሰብ ስትራቴጂክ መሆን ክብርን ማጣት አይደለም። ሶሻል ሚዲያ ዶንት ኬር አባውት ዩ ኤኒዌይ እንዴ we don't care about you ስላንቺ ህይወት እኮ አያገባንም። as long as we make money ገንዘብ እስከሰራን ድረስ ስላንቺ ህይወት ግድ አይለንም። ተፋታሽ፣ እሺ go on፣ እኛ ሪአክሽን እንሰራበታለን። we don't care about you ህይወትሽ እንዴት ነው፣ ልጆችሽ እንዴት ናቸው፣ ምንም አያገባንም። ተፋቺ ብቻ ይጠቅመናል። ኮንተንት ርዕስ አገኘን እንሰራበታለን። እና በጣም outrageously ሪአክት የሚደረግበት ነገር አይገባኝም። ድሮ የሆነ ነገር ሲፈጠር ግሬስፉሊ ነው ዲል የሚያደርጉበት። አንድ በጣም የማረሳው ታሪክ፣ አንዲት ማቃት ሴት የነገረችኝ ታሪክ ነበር። ፍቃዷን አልጠየቅኩም። ሆፕፉሊ ይሄንን እንደማታየው ተስፋ አደርጋለሁ። እና ያው ስም ካልጠራውም ግድ የለም። አባትየው ቅርብ አካባቢ ቅምጥ እንዳላቸው ይወራል። ግን ሴትዮዋ ፋይንድ አውት አላረገችም። ይወራል፣ ኑሯቸውን እየቀጠሉ ነው። ልክ ነው እያልኩኝ አይደለም ከመሆን ከዛ ያው ኤክስኪውዝ ትሰጣላችሁ። የዛኔ ገንዘብ ስለሌላቸው ምናምን they were wise, they know what to do anyway። ከዛ ሰውየው መልሰው መላልሰው እየተደበቁ ይሄዳሉ አሉ። በአንድ አጋጣሚ ሴትዮዋ ልክ የሴትዮዋ በር ላይ ሲደርሱ ሰውየው የሚፈልጉትን አድርገው ሲወጡ ይገናኛሉ። ሰውየው በቃ ሁለንተናቸው ነው የፈረሰው በቆሙበት። ከዛ ቀጥታ ወደ ቤት መሄድ አልቻሉም። ዞረው አምሽተው ምናምን መጡ። ቤት ሲገቡ ሴትዮዋ ቁጭ ብላ እንደሌላው ጊዜ ቡና አፍልታ ምን አድርጋ በስነ ስርዓት ምግብ አዘጋጅታ እንደ ቀድሞዋ ሰርቭ አረገቻቸው። knowing what happened ምን እንደተፈጠረ አውቃለች። ከዛስ ድርሽ ብለው አያውቁም ከዛ በኋላ። እና ካሁን ፖይዝን አረገችኝ በሚል ፍርሃት ራሱ ሰውየው እንዴት በጥንቃቄ ህይወታቸው እስኪያልፍ ድረስ በጥንቃቄ ነው የኖሩት። ይሄንንም መቼም ርዕስ አታጡለትም። መቼም ለዚህም ሪያክት ልታደርጉ ትችላላችሁ። so what I'm trying to say is ሰርፌስ ላይ ይሄ አለ። this is reality። ህይወት ይሄ ነው at some point። ስለዚህ ህይወትን ዲል የምናደርግበት ዊዝደም ይኑረን rather than being outrageous, rather than being አመፀኛ ከመሆን ቁጠኛ ከመሆን ከመጮ ከምናምን ብልሃት እንዳለው ሰው ካልሆነ ነገርን ዲል ማድረግ እንደሚቻል ምን አለበት መክሯቸው። መምከራችሁ ይቅር፣ እሺ የሚመክሯቸውን ሰዎች ባታሰናክሉ ምን አለበት።
ኖ you need to be rewarded አይደል? you need to get attention ሴቶች እንደምትወዱ ሴቶች እንደምትጠነቀቁላቸው ማሳየታችሁ ሪያሊቲን የሚያስታውሷቸውን ሴቶች ካላባረራችሁ ካልሰበራችሁ ዲስካሬጅ ካላረጋችሁ አይሆንላችሁ ማለት ኤኒዌይስ ማመንዘር ቺቲንግ የምርጫ ጉዳይ ነው ወንድም ሴትም ሲያመነዝር መርጦ ነው የሚያመነዝር ፈልጎ ነው የሚያመነዝር ተሳሳትኩ የሚባል ነገር የለም የውሳኔ ጉዳይ ስለሆነ አንድ ሰው ግን እዛ ድረስ ከሄደ እና ትዳሩን ማንፈልገው ከሆነ ስንወጣ ስትራቴጂክ ሆነን እንውጣ ግልፍተኛ ሆናችሁ አትውጡ እንዴት እንዳረገኝ ብላችሁ ሶሻል ሚዲያ ላይ ዘርግፋችሁ አትውጡ ትውልድ እኮ አለ ልጆች እኮ አሉ አይደል እንዴ እዚህ ለባላ አይምሮ ውጡ ማንም አያስገድዳችሁም ቺት ከሚያደርግ ሰው ጋር አይደለም ትግስት መጽሐፍ ቅዱስ ራሱ አያስገድዳችሁም እንድትቆዩ ግን ስትወጡ ግሬስፉል ይውጡ ስትወጡ ህይወታችሁን ሳቦታጅ አድርጋችሁ አትውጡ እንደ ባላ አይምሮ ውጡ እና ዛሬ ያባበሏችሁ ሁሉ ዛሬ ልክ እውነታውን ሲነግሯችሁ የተከራከሩላችሁ የመሰሏችሁ ሴቶች ነገ ግድ አይሰጣችሁም ስለናንተ ህይወት እስቲ ቴስት them ፈትኗቸው እስቲ የሆነ ትንሽ ነገር ጠይቃችሁ ዞር ብለው ያያችሁ ሁሉም በእናንተ ታሪክ ገንዘብ እየሰራበት think about it so graceful ሁኑ ስትራቴጂክ ሁኑ የሆነ ነገር ህይወት ላይ ይፈጠራል ህይወት ላይ ሲፈጠር የዲል የምታረጉበት መንገድ ጤናማ መሆን አለበት አስባችሁ አቅዳችሁ መፍታትም ከፈለጋችሁ ማንም አያስገድዳችሁማ አስባችሁ አቅዳችሁ ፍቱ እሺ የሚጠቅማችሁን ነገር መጀመሪያ አስቡ በስሜት አትንቀሳቀሱ ወዳችኋለሁ